የኮሜዲያን እሸቱና የባምቢ ሀበሻ ጉዳይ አሁን ላይ ነገሩ እየከረረ መጥቷል። ኮሜዲያን እሸቱ ከዚህ በፊት ባስተላለፈው መልእክት ምክንያት ብዙ ኢትዮጵያውያን ለሁለት ተከፍለዋል። ትክክል ነህ፣ እንዴት እንደዚህ ይደረጋል? እውነት ነው የተናገርከው፣ ሀሳባችንን ነው የገለጽክልን ያሉት እንዳሉ ሆነው እንዴት እንደዚህ ታደርጋለህ? እንዴት አንተ ራስህን እንደ ጻድቅ አይተህ እሷን እንደ ኃጢአተኛ ትቆጥራለህ? እንዴት ትመጻደቃለህ በሰው ኃጢአት ላይ ብለውም የፈረጁበት አሉ። ምንም ተከትሎ ባምቢ ሀበሻ ምላሿን ሰጥታለች። እዚህን ቪዲዮዎች በሰፊው የምንመለከት ይሆናል። አባታችን አባ ገብረ ኪዳን ሰሞኑን በሚነገሩት ወሬዎች እና የሰው አንደበት ምን ያህል ከባድ እንደሆነ ሰው ጦር ከገደለው ይልቅ አንደበት የገደለው እጅግ በጣም ከባድ እንደሆነና አንደበታችንን እንቆጥብ ተማጽነዋል። የሰው አንደበት ከባድ ነው፣ ሰው ዘማዊ ነው አትበሉ፣ እሱ ቀድሟችሁ መንግስተ ሰማያት እንዲወርስ ይችላልና ሲሉ ገስጸዋል። እነዚህን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። ለመሆኑ ኮሜዲያን እሸቱ ይህንን ያህል ውርጅብኝ የደረሰበት ምን ተናግሮ ነው የሚለው እናስቀድም። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። እንደዚህ ታደርጋለህ፣ የኔ ኃጢአት ከሷ ይበልጣል ካልክ ደግሞ አንተ ራስህ እንዴት የገዳም ማስታወቂያ ትሰራለህ እያሉት ይገኛሉ። ምናልባት እግዚአብሔር በዚህ ሊባርካት ፈልጎ ቢሆንስ? እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጸየፍም። ቤተክርስቲያን ብትሆን ኑ ልጆቼ ብላ አቅፋ የምትይዘን እናት ነች። እንዲያውም በእንደዚህ አይነት የሚመጣውን ገንዘብ ምናልባት እግዚአብሔር እሷን ምክንያት አድርጎ ለጽድቅ እንዲያደርግላቸው ፈልጎ ሊሆን ይችላል። እዛው ባለችበትም እግዚአብሔር ለአገልግሎት ጠርቷት ሊሆን ይችላል። ምነው እሸቱ ገበያ ቀዘቀዘብህ እንዴ? ቪው ጠፋ፣ የቤት ኪራይ ቀነሰብህ፣ የሰራተኞች ደሞዝ ቀነሰብህ፣ ምነው ሁሉ ቦታ ላይ ጥልቅ ካላልኩ አልክ፣ በቃ ተወን፣ ልጅቷን ተፋታት እያሉ ይገኛሉ። ከዚህም በላይ በጣም ብዙ ነገሮች እየተባለ ይገኛል በዚህ ሰዓት ኮሜዲያን እሸቱ። በተቃራኒው ደግሞ አይ ትክክል ነህ፣ እንዴት እንደዚህ ይደረጋል? እኛ ልንናገር የፈለግነውን ነው የተናገርከው። በፍጹም ይሄ ነገር መደረግ የለበትም። ይህንን እንደውም መናገር የነበረባቸው አባቶች ናቸው። ትክክል ነህ ወንድሜ፣ አሪፍ እይታ ነው እያሉ ይገኛሉ። ይሄ ቪዲዮ የማስታወቂያ ስራው ነው። ህፃናትን እንዴት አድርገን እንቀርጽ፣ ህፃናት በምን መልኩ ማድረግ አለባቸው የሚል ይዘት ያለው ነው። ናገረው ነገር ትክክል ነው። ምክንያቱ ደግሞ ህፃናቶች የሚያዩትን ነገር ነው የሚተገብሩት። ቤተክርስቲያን ላይ ያዩቸውን ልጆች ውጭ ላይ ወጥተው አላስፈላጊ ማስታወቂያ፣ አላስፈላጊ ዳንስ፣ አላስፈላጊ ነገር ሲያደርጉ ይሄ ነገር ይቻላል ብለው በቤተክርስቲያን ያደጉ ልጆች እንደዚህ አይነት ማስታወቂያ ሊሰሩ ይችላሉ ወይም ኖርማል ነው ብለው ያስባሉ የሚል ይዘት ነው ያለው። ከመጀመሪያው ጀምሮ ይሄኛው ቪዲዮ ብትመለከቱት ማለት ነው። ስፔሲፊካሊ እሷን ጠቀሰ እንጂ እሱ በእርግጥ ስሟን አልተናገረም። ነገር ግን የተናገራቸው ነገሮች በሙሉ እሷን የሚገልጽ ነው። እሷም ወጥታ መልስ ሰጥታበታለች። እሱ ቪዲዮ የምንመለከት ይሆናል። ነገር ግን እንደ ሀሳብ ባምቢ ሀበሻም ቢሆን እያደረገችው ያለው ነገር ትክክል አልነበረም፣ እየሄደችበት የነበረው ነገር ማለት ነው። ከዛ ተመልሳ ደግሞ ቤተክርስቲያንንም አገልግላለች። የሆነ ነገር ሲከፋትም የምትሄደው ወደ ገዳም ነው። ይሄ እጅግ በጣም የሚበረታታ ነው። ምክንያቱም አንድ ክርስቲያን ወይም ኦርቶዶክስ ልቡ ሲሰበር፣ አንዳንድ ነገር ሲደርስበት መጠጊያው መሸሸጊያው ቤቱ ቤተክርስቲያን ወይም ገዳም ነው። ቤተክርስቲያን ላይ ገዳም ላይ አገግማ ስትመለስ የነበረውን ነገር ሁላችንም የምናውቀው ነው። እጅግ በጣም ደስ የሚል ነገር ነበረ ያደረገችው ነገር። ከዛ በኋላም ብዙ ቤተክርስቲያንን ረድታለች፣ ብዙዎችንም አግዛለች። ይሄ ትክክል ነው። ነገር ግን ከዛ ወጥታ እያደረገቻቸው የነበሩ ነገሮች፣ የሰራቻቸው ያለችው ማስታወቂያዎች ከአንድ ኦርቶዶክሳዊ ነኝ ብሎ ከሚያስብ ለዛውም ደግሞ ገዳማትን ከሚረዳ የገዳማት ማስታወቂያ ከሚሰራ ሰው የማይጠበቅ ነገር ነበር ስታደርግ የነበረው። ታዲያ ይህንን ነገር በይፋ እንደዚህ ነው ብሎ የተናገረ ሰው ባይኖርም ብዙ ሰው አጉረምርሞባት ነበር። እንዴት እንደዚህ ታደርጋለች ብሎ ማለት ነው። ማስታወቂያ ስትሰራላቸው የነበሩ ገዳማት ምን አድርገዋል፣ ልጅቷ ላይ ምን ሰርተዋል የሚል ጥያቄ ያስነሳል። ምክንያቱም ከእሷ ላይ የሚሰበሰበውን ገንዘብ ብቻ ሳይሆን እሷንም ሊያንጿት
ሊያስተምሯት፣ እሷንም ሊመክሯት፣ እሷንም ሊሰሯት ይገባ ነበረ። እሷ በተለያየ ምክንያት ገዳምን አስተዋውቃለች፣ ብር ለገዳማቶች ረድታለች። ማንም ሰው በኃጢአቱ ምክንያት ሊፈረድበት፣ በኃጢአቱ ምክንያት ሊወገር፣ በኃጢአቱ ምክንያት መዘለፍ የለበትም። ምክንያቱ ደግሞ እግዚአብሔር ኃጢአትን እንጂ ኃጢአተኞችን አይጠላም። ነገር ግን ይህንን እያዩ የሚያድጉ ህፃናት፣ ሰንበት ተማሪዎች ሁሉ ነገር አንድ ወይም ተመሳሳይ ይሆናል ብለው ሊያስቡ ስለሚችሉ ህፃናቶች ደግሞ ሲያድጉ እዚህኛው ሰንበት ተማሪ ሆነው ሰንበት ትምህርት ቤት ውስጥ እያገለገሉ እንደገና ደግሞ የሚመጣላቸውን እድል ማስታወቂያዎች ከምንም ነገር ሳይቆጥሩ ምክንያቱም ፊት ለፊት ያሉትን ሰዎች በማየት ኖርማል ነው በማለት ያደርጉታል የሚል ሀሳብ ነው። የእሸቱ ጥፋት ሊሆን የሚችለው ምናልባት ፐብሊካሊ መናገር አልነበረበትም። በውስጥ ነገሮችን መጨረስ፣ እሷንም ማናገር። እሷም እንደተናገረችው የአንድ ሰፈር ሰዎች ናቸው። እዚህ አብረው መናገር መመካከል ይችሉ ነበር። እሷንም መምከር ይችል ነበር። ፐብሊካሊ ማውጣቱ እሱን ለዩቲዩብ መሸቀያው አደረገኝ ስትል ነው የተናገረችው። እሷ የመለሰችው መልስ ናት። አዎ አንድ ሳምንት ምናምን ብሬክ ለመውሰድ ፈልጌ ነበረ፣ ትንሽ ራሴን ለማዳመጥ ምናምን፣ ግን ሳልፈልግ ተመለስኩኝ። ትናንትና የተመለስኩበት ሪዝን ደግሞ ዩቱብ ላይ አንድ መሸቀያ ለማድረግ የፈለገ ትንሽ ድንክ ጡብ ጡብ የሚሉ ውሻ አለ። አንተን እኔ አክብሬ አላናግርህም ለምናገር ዩቱብ ላይ ግን የመጣኸው አየክ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከታውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም መምጣላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለ ሀብት ነው የሚመቸኝ ስላልኩኝ ነው። እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍ ኮርስ የተሻለ ሰው ነው የምፈልገው። ኦፍ ኮርስ ባለ ሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለ ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራ ጅልጥ ምንም ማታውቅነህ ማለት ነው። አንተ the only thing የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ነው ይሄን ያህል ቂጥ ሊከታ አይገባም። ሰው መሆን አለበት። ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀስት ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስበሳው ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን ነካኸኝ፣ ቤተሰቦቼን ነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል። ይሄ ጉዳይ እጅግ በጣም አሳሳቢና እጅግ በጣም ትኩረት መሰጠት ያለበት ነገር ነው። በቤተሰቦቼ ነው የመጣው አስተዳደጓ ምናምን ብሎ የተናገረው ነገር ነው። አስተዳደጓ ምናምን ብሎ በተናገረው ነገር ላይ ነው እጅግ በጣም የተናደደችው እሷም እና የኔ ቤተሰቦች ያለ ልጅ ያንተም ልጅ ደግሞ ያለ አባት ይቀራል ብላ እየዛተች ነው። ስቶሪያ ላይም እንደዚህ ነው ያስቀመጠችው። ምናልባት ይሄ ነገር ትልልቅ አባቶች፣ ሽማግሌዎች፣ የእሱን ጓደኞች አንድ ላይ ገብተው ሊያስታርቋቸው ይገባል። እሸቱም ቢሆን ይቅርታ ጠይቁ። ቪዲዮውን ማጥፋት ካለበት ቪዲዮ ማጥፋት ይኖር
ይኖርበታል። ምክንያቱም ክፉ ቃላቶች ናቸው ሰዎችን እያሳጡን ያሉት፣ ክፉ አንደበቶች ናቸው ሰዎችን እያሳጡን ያሉትና ይህንን ነገር በፍቅር በሰላም መፍታቱ ይሻላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ የፍቅር የይቅርታ የሰላም አምላክ ስለሆነ ተም ለሃይማኖት ለልጆች ለሚመጡ ልጆች ተቆርቁረህ ነው ቪዲዮን የሰራኸው። እሷም ደግሞ ያ ቪዲዮ ስሜታዊ አድርጓት ያልሆነ ውሳኔ እንዳትወስን ይህንን ነገር ሀይ ልትሉት ይገባል በጊዜ ማለት ነው። ወደፊትም ቢሆን በውስጥ መጨረስ፣ በውስጥ መመካከር፣ በውስጥ መመካከር ስትችሉ እንደዚህ በይፋ እያወጣችሁ አላስፈላጊ ጉዳት እንዳይመጣ ውስጥ መጨረስ ያለባችሁን ነገር ውስጥ መጨረስ አለባችሁ። አባታችን አባ ገብረ ኪዳን ይህንኑ ተከትሎ ስለ ክፉ ቃላት ስለ አንደበትና ቦኒም ከዚህ ዓለም የሄደችበትን ጉዳይ አስመልክቶ ባካችሁ ልጆቼ አንደበታችሁን ጠብቁ፣ ከናንተ በላይ ዘማዊ ከናንተ በላይ ወንበዴ መንግስተ ሰማያትን ሊወርስ ይችላል አታውቁምና እባካችሁ አንደበታችሁን ጠብቁ ሲሉ መልእክት አስተላልፈዋል። የእሳቸውን ቪዲዮ እንመልከት። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማቸዋል። ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ይሁን ትናንት ነው ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? ወይን አባታችን ቃል ህይወትን እያሰማልን ሁላችንም አጠገባችን ላሉ ሰዎች ከቻልን ጥሩ ቃላትን እየተጠቀምን ሰላምን መስጠት፣ ያለበለዚያ ደግሞ መጥፎ ቃላትን ባለመናገር የሰዎችን ሰላም ባለመንፈግና እድሜያቸውን ባናሳጥረው ምክሬ ነው። ይዤላችሁ የመጣኋችሁ ቪዲዮዎች እነዚህን ይመስላሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። እግዚአብሔር አምላካችን ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።